ዛሬ አሜሪካ ተየምትልበትን የኢራን የኒኩሌር ፕሮግራም ጸንሳ የወለደችው ራሷ አሜሪካ ናት። እንደ አውሮፓውያን አቆጣጠር በ1950ዎቹ በፕሬዝዳንት አይዘንሃወር አስተዳደር ኢራን ሆይ ኒኩሌርን ታመርቺ ዘንድ ይገባሻል ተብላ ተመረጠች። ያኔ ሁሉም ሰላም ነበር። ወቅቱ የኢራን የፓህላቪ ስርወ መንግስት ከነጩ ቤት ጋር አንድ ጋቢ ለሁለት እንልበስ ያሉበት ወቅት ነው። ለዚህም ነው ፕሬዝዳንቱ አቶም ለሰላም በሚለው ፕሮግራማቸው ውስጥ ቴህራንን ያካተቷት። ዋሽንግተን ለሲቪል ግልጋሎት የሚውለውን ኒኩሌር በምርምርና በማበልጸግ በኩል አብሬያችሁ ነኝ አለች ለኢራንና ለሌሎች አጋሮቿ። ኢራንም የሰላሙን መንገድ በሕግ አቀናችው። እንደ አውሮፓውያን አቆጣጠር በ1970 ኒኩሌርን ለጦርነት ተግባር አልጠቀምም ስትል ዓለም አቀፍ ስምምነት ላይ ፈረመች። በስምምነቱ መሰረትም በተባበሩት መንግስታት ስር ያለው ዓለም አቀፉ የአቶሚክ ኃይል ኤጀንሲ የኒኩሌር ጣቢያዎችን ይፈትሽ ዘንድ ፈቅጃለሁ አለች። ይህ በሆነ በ9ኛው ዓመት ግን አብዮት ይሉት ፍንዳታ ቴህራንን አናወጣት። ያኔ ነገሩ ሁሉ ተገለባበጠ። የመሐመድ ሬዛ ፓህላቪ መንግስት ተፈርክሶ ወደቀ። ከምዕራቡ ዓለም ጋር ላለፉት 50 ዓመታት ጭራውን እየነሰነሰ ሲሰራ የነበረው ስርዓት ተገረሰሰ። በአያቶላህ ሩሃላ ኾሜኒ የሚመራው መንፈሳዊ አመራር ዓለማዊውን መንግስት ከበላይ መምራት ጀመረ። ይሁንና የአብዮቱ ሂደትና ውጤት ኢራንን ከታች እስከ ላይ አናግቷታል። አብዮቱ በአሜሪካ ከምትታዘዘው ከያኔዋ የሳዳሟ ኢራቅ ጋር ለ8 ዓመታት የተደረገውን ጦርነት ወለደ። 30 ዓመት ለተጠጋ ጊዜ ሲመራመሩ የነበሩ የኒኩሌር ሳይንቲስቶቿም ሀገር ጥለው ተሰደዱባት። እንደ አውሮፓውያን አቆጣጠር 1988 ዓ.ም እስኪሆን ድረስም ኒኩሌር የሚባለው ነገር የቅርብ ሩቅ ሆነባት። ድህረ ጦርነት የፈጠረው መረጋጋት ግን ብሔራዊ እቅዶቿን እንድትከልስ ረዳት ተመለሰችበት። የኒኩሌር መርሃ ግብሯም የምርምር የዩራኒየም ማብላያና የቤተ ሙከራ እንዲሁም የማበልጸጊያ ጣቢያዎችን ገነባ። አሜሪካ በዚህ ጊዜ ነው ሀገረ ኢራን ከዚህ በላይ መራመድ እንደሌለባት የወሰነችው። ራሷ ለሰላም ብላ ያስጀመረችው ፕሮጀክት በራሷ መጠለፍ ሊኖርበት ነው። ሲአይኤም ወሳኙን ኦፕሬሽን ለመፈጸም ተዘጋጀ። የቢል ክሊንተን አስተዳደርም ይሁን አለ። ኦፕሬሽን መርሊን እንዲህ ነበር የተወለደው። 'አሜሪካ እጅይዛ ያስተማረቻትን የኒኩሌር ልማት ኢራን ወዳጅ ቀይራ ማየት ፈልጋለች። እንደ አውሮፓውያን አቆጣጠር በ1990ዎቹ ውስጥ ከሩሲያ ጋር ልዩ ጥምረት መፍጠር የፈለገችውም በዚህ ምክንያት ነው። ሞስኮና ቴህራን ፐርሴፖሊስ የተሰኘ ልዩ ተቋም መሰረቱ። ይህ ተቋም የሩሲያን የኒኩሌር ዕውቀትና ቴክኖሎጂ ወደ ኢራን ማስተላለፍን ያለመ ነበር። ለዚህ ሲባል የሩሲያ የስፔስ ኤጀንሲና ሌሎች 5 የሩሲያ ተቋማት ወደ ኢራን ብርቅ ባለሙያዎችን መላክ ነበረባቸው። እቅዱ በኬጂቢ የጸደቀና በቦሪስ የልሲንም የታወቀ ሆነ። ይህ ሁሉ ትርኢት ታዲያ ሲአይኤ አይን ደርሷል። በ1990ዎቹ አጋማሽ የወቅቱ የሲአይኤ ሹም ጆርጅ ቴነት ነገርየው ዝም ሊባል እንደማይገባ አመኑ። ለቅርብ ወዳጅና ባልደረቦቻቸው ይህንን ተናገሩ። በተለይ ዋና ወዳጃቸው ጄምስ ኤል ፓቪት አንድ ክፍል ይመራ ዘንድ አደረጉ። ይህ ክፍል የጸረ ኒኩሌር ተግባር የሚፈጽም ክፍል ሆኖ ተቋቋመ። ከአሜሪካ መልካም ፍቃድ ውጪ ኒኩሌር የሚገነባ እንዳይኖር ማድረግ ነው የክፍሉ ዋና ዓላማ። ሲፒዲ እየተባለ የሚጠራው ይህ ክፍል በፍጥነት ሐሳቦቹን ወደ ተጨባጭ እቅድ ቀየረ። ኢራን የኒኩሌር ጦር መሳሪያ የምትታጠቅ ከሆነ ኒኩሌሩን ወደ ፈንጂ የምትቀይርበት መሳሪያ ያስፈልጋታል። ይህንን እሳት ፈጣሪ መሳሪያ ፋየር ሴት ይሉታል። ሲአይኤ ይህንን መሳሪያ ለምትፈልገው ኢራን ሐሰተኛ ግን ተቀራራቢ መሳሪያ በመስጠት የኒኩሌር መርሃ ግብሯን ማጓተትና ማሳጠፍ የሚል እቅድ አቀደ። ይህ ከተሳካ ኢራን ብዙ ገንዘብ፣ ጉልበትና ጊዜዋን በማይሆን ቴክኖሎጂ ላይ ታፈሳለች ማለት ነው። እንደ አውሮፓውያን አቆጣጠር በመስከረም 1996 ላይ ኦፕሬሽኑ ከቨርጂኒያው መስሪያ ቤት ኃላፊዎች አረንጓዴ በርቶለት ጎምለል ብሎ ተራመደ።
እቅዱን ከግብ ለማድረስ የአሜሪካው የስለላ ድርጅት አንድ ሰው መመልመል እንዳለበት ገባው። ይህ ሰው ደሙ ከሩሲያ የሚሆን የኒኩሌር ሳይንቲስት መሆን እንዳለበትም ታመነበት። ምልመላው በፍጥነት እጅግ የተሳካ ሆነ። ሩሲያዊው የኒኩሌር ሳይንቲስት ተገኘ። ሲአይኤ ሰውየውን መርሊን ሲል ጠራው። መርሊን ከ1997 ጀምሮ የሲአይኤ ተቀጣሪ ሆነ። በየወሩ $5000 ላጥ የሚያደርግ ወሳኝ የስለላ ሰው በመሆንም አገልግሎቱን ቀጠለ። ሳይንቲስቱ ቲቢኤ 480 በተሰኘው የሩሲያ የኒኩሌር ቦምብ ለኳሽ መሳሪያ ላይ ተመስርቶ ለኢራኖች ልዩ ንድፍ አበጃጀ። ከ1997 እስከ 1998 ድረስም ንድፉን ከማዘጋጀት በተጨማሪ ከኢራን ሰዎች ጋር መጻጻፍ ጀመረ። በዝነኛው አርዛማስ 16 የኒኩሌር ጣቢያ ማዕከልም ሰርቻለሁ ሲልም ሐሰት ነገራቸው። ነገር ግን አንድ ችግር ተፈጠረ። የተሰራው ንድፍ በኢራኖች ችግሩ የሚታወቅበት እድል እንዳለ መርሊን ተረዳ። በዚህም ምክንያት ከፍተኛ ጭንቀት ውስጥ ወደቀ። ሲፒዲ ግዴለህም ግፋበት፣ ኢራኖች የምትሰጣቸው ንድፍ ላይ ዝርዝር ጥያቄ አያቀርቡልህም አለው። እርሱ ግን ኢሜይሉ እንደተጠለፈና ያለበትን አድነው ሊደርሱበት እንደሚችሉ መጠርጠሩን ነገራቸው። ሲአይኤ ግን በርታ ተበራታ በሚለው ሐሳቡ ገፋበት። በዓለም አቀፉ አቶሚክ ኃይል ኤጀንሲ የኢራን ተወካይን ለማግኘትም ቀጠሮ ተያዘለት። በቪየና የሚደረገው ይህ ግንኙነት ለሲአይኤ እጅግ ወሳኝ እንደሚሆን ታምኗል። ንድፉ ይሰጣል፣ ኢራንም ትቀልጣለች። መርሊን ግን ከበዛ ፍርሃቱ ጋር መላቀቅ አልተቻለውም። መርሊን ቪየና ለመጓዝ በግድ ተስማማ። ሲአይኤ ግን አንድ ብርቱ ማስጠንቀቂያ ሰጠው፣ የተሰጠህን የንድፍ ፖስታ አትክፈተው የሚል። መርሊን ግን ከአውሮፕላን እንደወረደ ማስጠንቀቂያውን ጣሰ። የእርሱ ፍርሃት ኢራኖች ካወቁ ምን ይሉኛል የሚል ነበር። እናም በፖስታው ውስጥ በእጁ የጻፈውን ደብዳቤ ጨመረበት። ይህ የመሳሪያ ንድፍ ምንም አይነት እንከን ቢገኝበት ለማስተካከል ዝግጁ ነኝ ይላል የመርሊን ደብዳቤ። መርሊን ሌላ ትዕዛዝም ጣሰ። በእጅ ስጥ የተባለውን ፖስታ በኢራን ኤምባሲ ፖስታ መቀበያ ውስጥ አስቀመጠው። ይህንን ስለማድረጉ ሲጠየቅ ብዙ ሰበቦችን ደረደረ። አቅጣጫውን ስላላወቅኩት ነው፣ ወረቀቱ ከኔ ጋር አልነበረም አለ። በዚህ መሃል ከኢራን የተጠበቀው ምላሽ ሳይገኝ ቀረ። ምናልባት ጠርጥረው ሊሆን ይችላል የሚል ግምትም ታስቧል። ሲአይኤ እንደ አውሮፓውያን አቆጣጠር በ2003 ዓ.ም ኦፕሬሽኑን ሰርዞ ካዝና ውስጥ ከተተው። በ2006 ታዲያ ይህ ሁሉ ጉድ በመጽሐፍ ታትሞ ወጣ። የኒውዮርክ ታይምሱ የደህንነት ጉዳዮች ዘጋቢ ጄምስ ሪዝን ነገርየውን ራቁቱን አስቀረው። ከክሊንተን እስከ ቡሽ በዚህ ዕቅድ መሳተፋቸውንና ኮንዶሊዛ ራይስም የሚያውቁት ነገር እንዳለ ጋዜጠኛው አጋለጠ። ሲአይኤ በዚህ ወቅት 2 ጊዜ በጥፊ እንደተመታ ገባው። የከሸፈ ዕቅድ ላይ መጥፎ የህዝብ ግንኙነት ሥራ ተደመረበት። ይህን ሚስጥር አውጥቷል ያለውን የድርጅቱን ባልደረባ ጄፍሪ አሌክሳንደር ስተርሊንግንም ክስ መስርቶበት በ3 ዓመት ተኩል አስቀጣው። የሀገርን ሚስጥር ለጋዜጠኛ አሳልፎ ሰጥቷል የተባለው ጄፍሪ ይህ ፍርድ የተጣለበት 5ኛው አሜሪካዊ ነው። ኦፕሬሽን መርሊንም ከቀሽሞቹ የሲአይኤ ኦፕሬሽኖች አንዱ ሆኖ ተደመደመ። ኢራን የኒኩሌር መርሃ ግብሯን በዚህ ምክንያት አላቋረጠችም፣ እንዳውም ካላባሰችው።